ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በሰባተኛው ጠቅላላ ምርጫና በሰብአዊ መብቶች ኮሚሽን ዙሪያ የተሰሙ አዳዲስ መረጃዎችን ይዘንላችሁ ቀርበናል። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ከምርጫ እጩነት ራሳቸውን ያገለሉበትን ምክንያት ምንድነው? በዲያቆን ዳንኤል ክብረት መተካታቸውስ ምን እንድምታ ይኖረዋል? እንዲሁም በኢሰመኮ የተሾሙት አራቱ አዳዲስ ኮሚሽነሮች እነማን ናቸው? ዝርዝሩን አብራችሁን ከቆያችሁ በዝርዝር እናስደምጣችኋለን። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እንድትተባበሩን በአክብሮት እንጋብዛለን። ወደ መጀመሪያው ዜናችን ስናልፍ በሰባተኛው ጠቅላላ ምርጫ ላይ ብልጽግና ፓርቲን በመወከል በአዲስ አበባ ከተማ ለፓርላማ አባልነት እጩ ሆነው ቀርበው የነበሩት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ከእጩነት መነሳታቸው ታውቋል። ዶክተር ሳሙኤልን ተክተው ለፓርላማ እጩ ሆነው የቀረቡት የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ናቸው። ዶክተር ሳሙኤል ከምርጫው ራሳቸውን ያገለሉት በግል ምክንያት እንደሆነ ቢገለጽም ጉዳዩን በቅርበት የሚከታተሉ ወገኖች ግን ሌላ ምክንያት ያነሳሉ። እንደነዚህ ወገኖች ገለጻ ከሆነ የዶክተር ሳሙኤል እጩነት በ2016 ዓ.ም ከወጣው የራስ ገዝ ዩኒቨርሲቲዎች አዋጅ ጋር የሚቃረን በመሆኑ ተቃውሞ ሲነሳበት ቆይቷል። የብልጽግና ፓርቲ ቀደም ሲል ዶክተር ሳሙኤልን በአራዳ ክፍለ ከተማ ምርጫ ክልል 2ና 14 እንደሚወዳደሩ አስታውቆ የነበረ ቢሆንም አሁን ግን በቦታው ዲያቆን ዳንኤል ክብረትን እንዲተኩ ተደርጓል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ በተጓደሉ ኮሚሽነሮች ምትክ 4 አዳዲስ አመራሮች ተሾሙለት። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ሹመታቸውን ያጸደቀላቸው አራቱ ተሿሚዎች የሚከተሉት ናቸው። አንደኛ፣ ዶክተር ሚዛኔ አባተ በምክትል ዋና ኮሚሽነርነት ራኬብ መሰለን ተክተው ተሹመዋል። ዶክተር ሚዛኔ በኢሰመኮ ውስጥ ረጅም ልምድ ያላቸውና በሕግ ትምህርት የዶክትሬት ዲግሪ ያላቸው ምሁር ናቸው። ሁለተኛ፣ ወይዘሮ አሸነፈች አበበ የሴቶችና ሕፃናት ጉዳዮች ዘርፍ ኮሚሽነር ሆነው ተሹመዋል። ወይዘሮ አሸነፈች ከዚህ ቀደም የፌዴራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት ሆነው አገልግለዋል። ሶስተኛ፣ አቶ መሐመድ ሐሰን የአካል ጉዳተኞችና የአረጋውያን ጉዳዮች ዘርፍ ኮሚሽነር ሆነው ተሹመዋል። አራተኛ፣ አቶ በዳሳ ለሚሳ የኮሚሽኑ የትምህርትና የስልጠና ዘርፍ ኮሚሽነር ሆነው ተመርጠዋል። እነዚህ ሹመቶች የተሰጡት ኮሚሽኑን በዋና ኮሚሽነርነት የሚመሩት አቶ ብርሃኑ አዴሎ ከተሾሙ ከ6 ወራት በኋላ መሆኑንም ታውቋል። ለዛሬ የያዝንላችሁ መረጃዎች ይህን ይመስል ነበር። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ከእጩነት መነሳትና በዲያቆን ዳንኤል ክብረት መተካት ምን ሀሳብ አስተያየት አላችሁ? በኢሰመኮ አዳዲስ ሹመቶች ላይ ያላችሁን ሀሳብ አስተያየት ምንድን ነው? ከታች ባለው የአስተያየት መስጫ ሳጥን ላይ ያጋሩን። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። በሌላ ሀሳብ በሌላ ቪዲዮ እስከምንገናኝ ለዛሬ አበቃ።